ሰላም ሰላም ውድ የሳይንስ ቲዩብ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ጀነራል ሳይንስ ግሬድ 8 ጀነራል ሳይንስ ዩኒት 4 ሂውማን ቦዲ ሲስተም ኤንድ ሄልዝ የሚለውን ፓርት 1 ሌሰን ይዘን መጥተናል ማለት ነው። ስለዚህ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ስለዚህ እዚህ ጋር ለርኒንግ አውትካሞች አሉ ወይም ደግሞ ይህን ዩኒት ከጨረሳችሁ በኋላ ማወቅ ያለባችሁ። ስለዚህ ጊዜያችንን ለመጠቀም ያህል እዚህ ጋር ያሉትን እናንተ እኔ እያንዳንዱን ቶፒክ ሳስረዳችሁ እናንተ እየመጣችሁ ቼክ ታደርጋላችሁ ማወቅና አለማወቃችሁ። ምክንያቱም ፈተናችሁ ወይም ደግሞ የሚኒስትሪ ፈተና ከዚህ መሰረት አድርገው ስለሆነ የሚያወጡት ማለት ነው። ስለዚህ ኢንትሮዳክሽኑ ምን ይላል? ሂውማን ቦዲ ፓርትስ መስት ቢ ኪፒንግ ሄልዝ ባይ ቴክ ኬር ዊዝ ዲፍረንት ሜትድ። የሰው ልጅ ቦዲ ፓርቶች ወይም የሰውነት ክፍላችንን በጤናማ ሁኔታ ወይም ደግሞ ኪፕ አድርገን መጠበቅ አለብን። የተለያዩ የመጠበቂያ ሜትዶችን በመጠቀም ማለት ለምሳሌ ኢንሂውማን ዜር አር ዲፍረንት ታይፕ ኦፍ ቦዲ ሲስተምስ፣ የተለያዩ ቦዲ ሲስተሞች አሉ እንዲሁም ደግሞ የየራሳቸው ስራ አላቸው ማለት ነው። ለምሳሌ ኢንቴግመንታሪ ሲስተም፣ ማስኩላር ሲስተም፣ ስኬለታል ሲስተም እንዲሁም ሪፕሮዳክቲቭ ሲስተም ብዙ አይነት ሲስተሞች አሉ። ስለዚህ የሰው ልጆች አጠቃላይ ስንት ሲስተም አለን? 11 ሲስተሞች አሉ ማለት ነው። ኢንዶክራይን ሲስተም ይባላል፣ ሰርኩላቶሪ ሲስተም አለ፣ ዳይጀስቲቭ ሲስተም አለ። መጀመሪያ ሲስተም ማለት ምን ማለት ነው? ሲስተም ማለት ከመጀመሪያው ጀምረን እናምጣው። መጀመሪያ ሴል አለ። ሴል አለ። እያንዳንዱ ሊቪንግ ወይም ህይወት ያለው ነገር የተሰራው ሴል ከሚባል ወይም ህዋስ ከሚባል ትንሽዬ ነገር ነው ማለት ነው። ብዙ ሴሎች ደግሞ ተጠራቅመው ለምሳሌ አንድ ሴል ከሆነ ዩኒ ሴሉላር እንለዋለን። ዩኒ ሴሉላር ብዙ ከሆነ ደግሞ መልቲ ሴሉላር ኦርጋኒዝም እናነሳው። እነዚህ ኦርጋኒዝሞች አንድ ኦርጋኒዝም ሴል ከሚባለው ትንሽዬ ነገር ይሰራል። እነዚህ ሴሎች ተጠራቅመው ቲሹ ይሰጡናል ማለት ነው። ቲሹዎች ደግሞ ተጠራቅመው ምን ይሰጡናል ማለት ነው? ኦርጋን ይሰጡናል። ኦርጋን ደግሞ ምን ይሰጠናል? ሲስተም አሁን የምንማረው ማለት ነው። የሰው ልጅ ስንት ሲስተም አለው? 11 ሲስተም። እነዚህኞች ደግሞ 11 ሲስተሞች ተጠራቅመው ደግሞ አንድ ሙሉ የሆነ ሰው ይሰጡናል፣ ኦርጋኒዝም ይሰጡናል ማለት ነው። ስለዚህ ወደዚህም አለ ለምሳሌ ሴል ከየት መጣ ስንል አይ ቲንክ የባዮሎጂ ፓርት እየተማራችሁ አይመስለኝም። ይሄ የመጀመሪያው ዩኒት ይመስለኛል። እና ምንድነው ሴል የመጣው ደግሞ ፕሪኤግዚስቲንግ ሴል ነው የሚባለው። ይህንን 10ኛ ክፍል ስትደርሱ ነው የምትማሩት። ነገር ግን መጀመሪያ ትንሹ አተም አለ። አተሙ ተጠራቅመው ሞለኪውል፣ ኢለመንት፣ ሰብስታንስ፣ ኮምፓውንድ እያለ ከዛ ሴል ይደርሳል። ሴል ከደረሰ በኋላ ደግሞ ሴል፣ ቲሹ፣ ኦርጋን ሲስተም ከዛ ኦርጋኒዝም እያለ ይሄዳል ማለት ነው። አሁን የምንማረው እዚህ ጋር ሲስተም የሚለውን ፓርት ነው የምንማረው ማለት ነው። ከነዚህ የሰው ልጅ ስንት ሲስተሞች አሉት? 11 ሲስተሞች። ስለዚህ ከነዚህ ውስጥ ደግሞ የመጀመሪያው ማነው? ኢንቴግመንታሪ ሲስተም የምንለው ማለት ነው። ኢንቴግመንታሪ ሲስተም። ስለዚህ በዚህ ዩኒት የምናየው ወይም በዚህ ሌሰን የምናየው ፓርት 1 ስለ ኢንቴግመንታሪ ሲስተም ይሆናል ማለት ነው። ስለዚህ ኪተርሞች አሉ እዚህ ጋር እያንዳንዱ ኪተርም በጥንቃቄና በደንብ ማንበብ አለባችሁ። ዋክስ ሰብስታንስ ፕሮዲውስድ ኢን ኤር ኤንድ ፕሪቨንት ኢንትራንስ ኦፍ ደስት ኤንድ ፓቶጂን ኤር። ይህ ዋክስ የምንለው ሰብስታንስ ፕሮዲውስ የሚደረገው ኢር ወይም ደግሞ ጆሮአችን ላይ ነው ማለት ነው። ጆሮ ላይ ፕሮዲውስ የሚመረት ሰብስታንስ ነው። ምንድነው ስራው? ፕሪቨንት ኢንትራንስ ኦፍ ደስት ኤንድ ፓቶጂን ኢንቱ ኤር። የተለያዩ ቆሻሻዎች ወይም ደግሞ አቧራ፣ ፓቶጂን ወይም ደግሞ በሽታ አምጪ የሆኑ ተዋሲያኖች ወደ ጆሮአችን እንዳይገቡ ፕሪቨንት ፕሮቴክት ነው የሚያደርግልን ማለት ነው። ስለዚህ ዋክስ ምንድነው? ዋክስ የሰብስታንስ ነው። የት የሚመረት? ጆሮአችን ላይ የሚመረት። የት ነው የሚመረተው? ጆሮአችን ላይ ሰብስታንስ ነው። ፕሪቨንት ማለት መከልከል ወይም ደግሞ ፕሮቴክት ማድረግ። ኢንትራንስ ኦፍ ደስት ማለት አቧራ ቆሻሻ ማለት ነው።
እንዲሁም ፓቶጅን በሽታ አምጪ የሆኑ ማይክሮ ኦርጋኒዝሞች ወደ ጆሯችን እንዳይገቡ የሚያደርግ ሰብስታንስ ነው ማለት ነው። እዚህ ጋር ምን ይላል? ዲድ ዩ ነው ይላል። ታውቃላችሁ ስኪን ወይም ደግሞ ቆዳ የሚባለው የአካል ክፍላችን ዘ ላርጀስት ኤንድ ሄቪስት ኦርጋን ትልቁና ከባድ የሆነው ኦርጋናችን ወይም ደግሞ አካላችን ነው ማለት ነው። እንዲሁም ስንት ከ1.5 እስከ 2 ሜትር ስኩዌር ነው ትልቅነቱ ማለት ነው። እንዲሁም ደግሞ የሰውነታችን 15%ቱ ቆዳችን ነው ማለት ነው። ይህንን ታውቃላችሁ እያለ ነው። ካላወቃችሁ ይኸው አሁን ነገርኳችሁ ማለት ነው። ስለዚህ ይህን ካልን ኢንትሮዳክሽን ካልን ኢንተግመንታሪ ሲስተም ስለምንድን ነው የሚያስተምረን? ኢንተግመንታሪ ሲስተም ኢንተግመንታሪ ሲስተም አር ዘ ኦርጋን ኦፍ ዘ ቦዲ ዛት ፎርምስ ፊዚካል ባሪየር ቢትዊን ኤክስተርናል ኢንቫይሮንመንት ኤንድ ኢንተርናል ቦዲ ፓርት ኢት ሰርቭስ ቱ ፕሮቴክት ኤንድ ሜንቴን። ይህ ኢንተግመንታሪ ሲስተም ምንድን ነው? ኦርጋን ኦፍ ዘ ቦዲ ፓርት ሆኖ ልክ የውጨኛውን ክፍልና የውስጠኛውን ክፍል የሚለይልን ኢንተግመንታሪ የሰውነታችን ክፍል ማለት ነው። ለምሳሌ የውስጥ የአካል ክፍል ንገሩ። ለምሳሌ ሀርት አለ ወይም ደግሞ ልብ፣ ለንግ። እነዚህን የውስጠኞች የኛን የሰውነታችን የውስጠኛ ክፍሎች ከውጭው ኢንቫይሮንመንት ከአካባቢያችን ጋር ፊዚካሊ እንዳይገናኝ የሚያደርግ ቦዲ ፓርታችን ምን ይባላል ማለት ነው? ኢንተግመንታሪ ሲስተም። እነዚህን የያዘው ሲስተም ኢንተግመንታሪ ሲስተም ይባላል። ለምሳሌ ስኪን ወይም ደግሞ ቆዳችን የውስጠኛውን የአካል ክፍላችን ሸፍኖ ከውጨኛው ኢንቫይሮንመንት ጋር እንዳይገናኝ አድርጎታል። እሱ ለምሳሌ አንዱ የኢንተግመንታሪ ሲስተም አካል ነው። ኔላችን፣ ጥፍራችን፣ ፀጉራችን እንደዚህ አሶሺየትድ ግላንድ የምንላቸው እነዚህ ጋር እየተጠቀሱት ማለት ነው። እዚህ ጋር ግላንድ፣ ስኪን እነዚህ የምንላቸው ሰው ኮምፖነንቶችን እናያቸው። ኢንተግመንታሪ ሲስተም አር ኢን ዘ ሂውማን ቦዲ ሲስተም ዛት ዩዝድ ቱ ፐርፎርም ዲፈረንት ታይፕ ኦፍ ፋንክሽን ሰች አስ። ስለዚህ ኢንተግመንታሪ ሲስተም ናቸው ሂውማን ቦዲ ሲስተም ሆነው ዲፈረንት ታይፕ ኦፍ ፋንክሽን ነው የሚያደርጉ ወይም ደግሞ የተለያየ አይነት ስራ ነው ያላቸው። ለምሳሌ ፕሮቴክት ማድረግ፣ ለምሳሌ ቆዳችን ፕሮቴክት ነው የሚያደርግ። ከየት ነው የሚጠብቀን? ለምሳሌ ከፀሐይ ከተለያዩ ማይክሮ ኦርጋኒዝሞች ለምሳሌ ሰውነታችን ቀደው እንዳይገቡ ስኪን ያስፈልገናል፣ ቆዳ ያስፈልገናል። ሄር ወይም ፀጉራችን እንዲሁም ደግሞ ኔል፣ ጥፍራችን፣ ግላንድ እናያቸዋለን የአንድ ባንድ እዚህ ጋር ተጠቅሰዋል። ስኪናችን ለምሳሌ ከቨር ሆል ቦዲ ኦል ኢንተርናል ሂውማን ቦዲ ማለት ነው። ሂውማን ቦዲ ብቻ ሳይሆን አጠቃላይ ህይወት ያላቸው ነገሮች በሙሉ ኢንተርናል ቦዲ ፓርታቸውን ከቨር የሚያደርግልን ይሄ ስኪን ነው ማለት ነው። ስኪን ነው። ሄር ወይም ደግሞ ፀጉር ደግሞ ኪፕ ዮር ስኬል ዋርም እንዲሆን ዋርም ሆኖ እንዲቆይ የሚያደርግልን ደግሞ ይሄ ፀጉራችን ነው። እንዲሁም ደግሞ ሴቶች እንዲሁም ለውበትነት ወይም ደግሞ እንደ ቁንጅና ይጠቀሙበታል ማለት ነው። እያሳደጉ እያበጠሩ ምናምን። ወይም ደግሞ ኔል ወይም ደግሞ ጥፍራችን ደግሞ ፕሮቴክት ኢነር ፓርት ኦፍ ፊንገር ኤንድ ቱ የእጃችንና የእጃችንና የእግራችንን ኢነር ፓርቱን ፕሮቴክት ያደርግልናል። ግላንድ ደግሞ የተለያዩ ኢምፖርታንት የሆኑ ሰብስታንሶችን ሴክሬት ያደርግልናል። ለምሳሌ ለምሳሌ ሚልክ ሊሆን ይችላል፣ የተለያዩ ስዌት ወይም ደግሞ ላቭ ሊሆን ይችላል። የተለያዩ እንደዚህ አይነት ኢምፖርታንት የሆኑ ሰብስታንሶችን ሴክሬት እናደርጋለን ማለት ነው። ቴርሞ ሬጉሌሽን ማለት ደግሞ ዘ ፕሮሰስ ኦፍ ሬጉሌቲንግ ቴምፕሬቸር ማለት ነው። ቴምፕሬቸርን ወይም ደግሞ ሙቀትን የመቆጣጠር ፕሮሰስ ቴርሞ ሬጉሌሽን ነው። ቴርሞ ማለት የግሪክ ቃል ነው። ምን ማለት ነው? ቴምፕሬቸር ማለት ነው። ቴርሞ ሬጉሌት ማድረግ ደግሞ መቆጣጠር ሬጉሌሽን ማለት ነው። ሶ ቴርሞ ሬጉሌሽን ማለት ፕሮሰስ ነው። ምን የምናደርግበት ፕሮሴስ? ቴምፕሬቸርን ሬጉሌት የምናደርግበት ፕሮሰስ ማለት ነው። ይህን ካያን እያንዳንዳቸውን የፓርት ኦፍ ኢንተግመንታሪ ሲስተምን ስኪን እዚህ ጋር እየተጠቀሱትን ማለት ነው አንድ ባንድ ስኪን፣ ሄር፣ ኔል እና ግላንድ የሚሉትን አንድ ባንድ እናያለን ማለት ነው። ስለዚህ ስኪን ወይም ደግሞ ቆዳ የምንለው ቆዳ ኢዝ ዘ አውተር ላየር ኦፍ ዘ ቦዲ የሰውነታችን የላይኛው ወይም ደግሞ የውጨኛው ክፍል ሲሆን ዛት ከቨርስ ኢንተርናል ፓርት ኦፍ ዘ ቦዲ ከቨር የሚያደርገው ደግሞ የውስጠኛው የአካል ክፍላችንን ምን ያደርጋል ማለት ነው? ከቨር ያደርግልናል። ሶ ሂውማን ስኪን ሃዝ 3 ሜጀር ላየርስ
የሰው ስኪን ወይም ደግሞ የሰው ቆዳ 3 ሜጀር ላየሮች ርብራቦች አሉት ማለት 3 እነማን ናቸው? እሺ እናያቸው። የመጀመሪያው ማን ነው? አፐር ላየር የምንለው አፐር ላየር ዚስ ላየር ኢዝ ዘ አውተር ሞስት ላየር ኦፍ ዘ ስኪን ኤንድ ኮልድ ኤፒደርሚስ። የላይኛው ክፍል ምን ይባላል? አፐር ላየር። ሌላኛው ስሙ ማን ይባላል? ኢፒ። ተማሪዎች እያንዳንዱ የባዮሎጂ ቃል አብዛኛውን ጊዜ ከእንግሊዝኛ ቃል ላይሆን ይችላል። ለምሳሌ ኢፒደርምስ የሚለው ቃል የግሪክ ቃል ነው። ኢፒ ማለት ከላይ ማለት ነው። ከላይ ማለት ነው። ሃይፖ ማለት ደግሞ ከታች ማለት ነው። እሺ እንደዚህ አይነት የአንዳንድ ወርዶችን መያዝ አለባቸው ወደ አማርኛ ሲተረጎሙ። እነዚህ የግሪክ ቃሎች ናቸው። ኢፒ ማለት ከላይ ነው። ደርምስ ማለት ደግሞ ላየር ማለት ነው። የላይኛው ላየር። ሃይፖ ማለት ደግሞ የታችኛው ላየር ማለት። ስለዚህ ኢፒደርምስ ትባሉ ለምሳሌ ፕላንት ላይ ትማራላችሁ። ኢፒደርምስ ላየር ምናምን ሩቶች ሊፎች ላይ ማለት ነው። ስለዚህ እንደዚህ አይነት ቦታ ሲያጋጥማችሁ በቀላሉ አንደርስታንድ እንድታደርጉት ማለት ነው። ይሄኛው የላይኛው ክፍላችን ኢፒደርምስ ይባላል። የተሰራው ደግሞ ዴድ ሴል ወይም ደግሞ ከሞተ ሴል ነው ማለት ነው። እንዲሁም ደግሞ ጥቅሙ ምንድነው? ዋተር በቀላሉ ሎዝ እንዳይሆን። ለምሳሌ ይሄ የላይኛው ኢፒደርምስ በመኖሩ በቀጥታ ሰውነታችን ላይ ያለው ውሃ እንዳይተን ያደርገዋል። እንዲሁም ደግሞ እኛን ከተለያዩ ላይት ሬዎች ወይም ደግሞ የፀሀይ ጨረሮች ለምሳሌ እንደ አልትራቫዮሌት ላይት ያሉ እኛን ይጠብቀናል፣ ፕሮቴክት ያደርገናል። እንዲሁም ደግሞ ዲስኮዚንግ ማይክሮኦርጋኒዝም ወይም ደግሞ በሽታ አምጪ ተዋሲያኖች እንዳይገቡ ፕሮቴክት ያደርገናል ማለት ነው። ይሄ አውተር ላየር ምን ይባላል? አፐር ላየር ኢፒደርምስ። እንዲሁም ከምንድን ነው የተሰራው? ከዴድ ሴል ነው የተሰራው፣ ከሞተ ሴል ማለት ነው። ስለ መጀመሪያው አፐር ላየር እንደዚህ ካል፣ ሚድል ላየር ደግሞ ምን ይባላል? ሚድል ላየር ደግሞ ዚስ ላየር ኢዝ ኤደርሚስ ዊች ኮንቴንስ ብለድ ቨዝል ደርሚስ ይባላል። የኛው ደግሞ ምን ምኖችን የያዘ ነው? ይሄ ደግሞ ብለድ ቨዝል የደም ስሮች እንዲሁም ደግሞ ላይምፈስ ሊምፍ ቨዝል የምንላቸው ስዌት ግላንድ ወይም ደግሞ እነዚህ የላብ እጢዎች የምንላቸው ሴንሰሪ ሪሴፕተርስ ሄር ፎሊክል ወይም ደግሞ ልክ የፀጉራችን ስሮች ምናምን እዛ ጋር ነው የሚገኙት ማለት ሚድል ላየር ላይ ማለት ነው። ሚድል ላየር ደርምስ ነው የሚባለው። ብለድ ቨዝሎች ብለድ ቨዝል which are responsible for thermoregulation ብለድ ቨዝል ወይም ደግሞ የደም ስሮቻችን ቴምፕሬቸርን ሬጉሌት ለማድረግ የምንጠቀምባቸው ዋነኞቹ ፓርት ናቸው ማለት ነው። ሶስተኛው ላየር ደግሞ ሎወር ላየር ወይም ደግሞ የታችኛው ላየር ምን ይባላል? ሃይፖደርምስ። ልክ ቅድም እንዳልኳችሁ ሃይፖ ማለት ከታች ነው። ኢፒ ማለት ከላይ ነው። ሃይፐር ማለት ደግሞ ትልቅ ማለት ነው። ሃይፐር ሱፐር ምናምን እንደዚህ የምንላቸው ቃላቶች ትልቅ ምናምን ማለት ናቸው። የአብዛኛውን ባዮሎጂ ላይ የምንጠቀማቸው የግሪክ ምናምን የላቲን ሮማን ምናምን እንደዚህ አይነት ቃላቶች ስለሆነ በቀጥታ ወደ እንግሊዘኛ ብትፈቷቸው አታገኟቸውም ማለት ነው። ይሄኛው ደግሞ ከምንድን ነው የተሰራው? which contains fatty tissue that used to store energy and act as insulation። ለምሳሌ አብዛኛው ወፍራም ሰዎች ምናምን ልክ ውፍረታቸው የሚቀመጠው እዚህ ሎወር ላየር ላይ ነው ማለት ነው የሚቀመጠው። ፋት ኢንሱሌሽን ምናምን እዚህ ጋር ይቀመጣል ማለት ነው። ሁለተኛው የኢንተግመንታሪ ፓርት ደግሞ ማነው? ሄር ነው። የመጀመሪያውን ስኪንን አየን ፓርቶችን የስኪንን አፐር ላየር ሚድል ላየር እና ሎወር ላየር አየን። አሁን ደግሞ ስኪንን ወይ ሄርን እናያለን ማለት ነው። ወይም ደግሞ ሄር ፀጉር ማለት ነው። ሄር ከም ፍሮም ፎሊክልስ ከፎሊክል ነው የሚመጣው ቅድም እዚህ ጋር እንዳልኳችሁ ማለት ነው። ከፎሊክል አለ ይመጣል ያልነው። ፎሊክል ማለት ልክ እንደ ስር ብላችሁ ውሰዱት ከዛ ላይ ይበቅላል ማለት ነው። which are simple organ made up of cell called epithelial cell። እነዚህ ደግሞ የተሰሩት ምንድነው? ኢፒቴሊያል ሴል ከተባለ ሴል ነው የተሰሩት ማለት ነው። ሄር ኢዝ ሜድ አፕ ኦፍ ዲፈረንት ስትራክቸር ኤንድ ላየር። የእኛ ፀጉር ራሱ የተለያዩ ስትራክቸሮች እና ላየሮች አሉት ማለት ነው። ሶ ዘ አውተር ላየር ኦፍ ዘ ሄር ኢዝ ኤ ሻፍት ዛት ሜድ አፕ ኦፍ ዴድ ሴል። ይሄኛውም ከዴድ ሴል ነው የተሰራው ማለት ነው። ተርንድ ኢንቱ ካራቲን ኤንድ ባይንዲንግ ማቴሪያል። ስለዚህ የመጀመሪያው ፓርት ሜዱላ ይባላል። ዲፐስት ላየር ኦፍ ሄር ሻፍት ኦንሊ ሲን ኢን ላርጅ ኤንድ ቲክ ሄር። ዘ ዲፐስት በቃ የመጨረሻው የጥልቁ ላየሩ የውስጠኛው ላየር ሲሆን የሚታየውም በጣም ላርጅ እና ቲክ የሆነ ሄር ላይ ነው በጣም የሚታይ እንጂ በማንኛውም ፀጉር ላይ አይታይም። ፀጉር ላይ ሳይሆን ሲጀመር
ማይክሮስኮፕ በማጉያ ነው የሚታየው ማለት ነው። ሚድል ላየር ደግሞ ኮርቴክስ ይባላል ማለት ነው። ይህ ኮርቴክስ ምነው ደግሞ የሚድል ላየር ኦፍ ሄር ሸፍት ዊች ፕሮቫይድስ ስትሬንግዝ ከለር ኤንድ ቴክስቸር ኦፍ ፋይበር ማለት። ስለዚህ ለፀጉራችን ጥንካሬ፣ ቀለም እና ቴክስቸር የሚሰጠው ይህ ኮርቴክስ የሚባለው የመካከለኛው ድርብራብ ወይም ደግሞ ላየር ነው ማለት ነው። ከቲክል ደግሞ የውጨኛው ክፍል ዛውተር ላየር ደግሞ ከቲክል እንለዋለን ማለት ነው። ስለሱ ነው የሚያስረዳው። ስለዚህ ኔል አለ ደግሞ ሶስተኛው ወይም ደግሞ ጥፍር የምንለው ኔል ኢትስ ሃርድ ከቨሪንግ አት ዘ ኤንድ ኦፍ ፊንገር ኦር ቱ ወይም ደግሞ በጣም ጠንካራ የሆነ እጃችን ላይ እና እግራችን ላይ የሚገኝ ነው ማለት ነው። ታውቁታላችሁ። እንዲሁም ደግሞ የእሱም ሰቨራ ቦዲ ፓርቶች አሉት ማለት ነው። እንደዚህ ዝም ብሎ እንደምናየው ጥፍር ብቻ ሳይሆን ብዙ አይነት ፓርቶች አሉት። ኔል ፕሌት የሚባል አለ። ፓርት ኦፍ ዘ ኔል ዛት ቪዚብል ልክ እኛ በአይናችን የምናየው ፓርት የጥፍራችን ፓርት ኔል ፕሌት ይባላል ማለት ነው። ልክ እኛ አሁን ለምሳሌ ጥፍራችን ስናይ እዚህ ጋር ጥፍራችን ላይ ነጭ ሆኖ የሚታየን ኔል ፕሌት ይባላል። ከዛ ደግሞ ኔል ቤድ የምንለው ደግሞ ዘ ስኪን ዛት ሌይስ ቢኔዝ ዘ ኔል ፕሌት ልክ ከጥፍራችን በታች ያለው ልክ ጥፍራችን የተኛበት እንትን አለ ስኪን ወይም ደግሞ ቆዳ እሱ ደግሞ ኔል ቤድ ይባላል። ኔሉ የተኛበት አልጋም ልክ እንደዛ አይነት ኮንሰፕት ነው ያለው ማለት ነው። ኔል ቤድ ማለት ጥፍራችን ያለበት ስኪን ማለት ነው ከታች። ከቲክል ደግሞ ዘ ቲን ላይን ኦፍ ቲሹ ዛት ኢዝ ሎኬትድ አት ዘ ቤዝ ኦፍ ዘ ኔል ኤንድ ኦቨርላፕ ዘ ኔል ፕሌት አት ቤዙ ላይ የሚገኘው የኔል ፓርት ደግሞ ከቲክል እንለዋለን ማለት ነው። ኔል ፎልድ የምንለው ደግሞ ዘ ፎልድ ኦፍ ዘ ስኪን ሎኬትድ ኦን ዘ ሳይድ ኦፍ ዘ ኔል ፕሌት በሳይድ እና በሳይድ የምናገኘው ኔል ፎልድ እንለዋለን። ሉኑላ የምንለው ደግሞ ዘ ዋይት ከለርድ ሀልፍ ሙን ሼፕ ልክ ግማሽ ጨረቃ የሚመስለው ማለት ነው። እዚህ ጋር የሆነ ታች ላይ ምናምን አይታችሁ ከሆነ አያችሁት? ይሄኛው አሁን እኔ እንትን ያልኩት ማለት ነው ያጠቆርኩት። ቆይ ላጥፋላችሁ። ይሄ እዚህ ጋር ማለት ነው በሶስት ረድፍ እዚህ ጋር እንደዚህ ያደረጉት ይሄ ሀልፍ ሸፕድ ወይም ደግሞ ግማሽ ጨረቃ የሚመስለው ደግሞ ሉኑላ ይባላል ማለት ስሙ ራሱ ሉናር ማለት በግሪክ ግማሽ ጨረቃ ማለት ነው። አብዛኛውን የግሪክ ወርድ የምታውቁ ከሆነ ባዮሎጂ ለእናንተ ቀላል ነው የሚሆነው ማለት ነው። ማትሪክስ የምንለው ደግሞ ዘ ፓርት ኦፍ ዘ ኔል ዛት ኢዝ ናት ቪዚብል የማይታየው የጥፍራችን ፓርት ደግሞ ማትሪክስ ይባላል ማለት ነው። ሎኬትድ አንደርኔዝ ዘ ከቲክል ከከቲክል በታች ነው የሚገኘው። ምንድነው ስራው ሪስፖንሲብል ፎር ግሮዝ ኦፍ ፊንገር ኔል ማለት ነው። ልክ ጥፍራችን እንዲያድግ የሚያደርግልን ይሄ ማትሪክስ የሚባል የጥፍራችን ፓርት ነው ማለት ነው። ግላንድ አየን። ከዛ ኤክሰርሳይዝ 4.1 ሰርተን ይህንን ቪዲዮ እንጨርሳለን ማለት ነው። እሺ ግላንድ የምንለው አን ኦርጋን ዛት ሜክስ ዋን ኦር ሞር ሰብስታንስ ሰች ኦርጋን ሆኖ አንድና ከዛ በላይ የሆኑ ሰብስታንሶችን ሜክ ማድረግ የሚችል ማለት ለምሳሌ ሆርሞኖች፣ ዳይጀስቲቭ ጁስ የምንላቸው ለምሳሌ ለዳይጀስቲቭ የሚያገለግሉን ፔፕሲን፣ ሃይድሮክሎሪክ አሲድ ምናምን እንደዚህ ስዌት ወይም ደግሞ ላብ፣ ቲር፣ ሳሊቫ፣ ምራቅ፣ ወተት ምናምን እንደዚህ አይነት ሚልክ እንደዚህ እነዚህን ፕሮዲውስ የሚያደርግልን ግላንድ ይባላል ማለት ነው። ስለዚህ ይሄ ግላንድ ደግሞ የራሱ የሆነ እንትኖች አሉ ማለት ነው። ኢንተግመንታል ሲስተም ሃቭ ፎር ታይፕ ኦፍ ኤግዞክራይን ግላንድ ዛት ሴክሬትድ ሰም ታይፕ ኦፍ ሰብስታንስ አውትሳይድ ኦፍ ዘ ሴል ኤንድ ዘ ቦዲ። የመጀመሪያው ሱዶሮፌሬስ ግላንድ የምንለው ስዌት ግላንድ ዛት አር ሆሎ ስዌት ግላንድ ወይም ደግሞ የላብ እጢዎች ናቸው ማለት ነው። እነዚህ ልክ ሲያልበን ለምሳሌ ኳስ ስንጫወት ሊሆን ይችላል በጣም ከሮጥን ምናምን ያልበናል። ስለዚህ እነዚህ ደግሞ ሲዶፌሬስ ግላንድ ከእነዚህ ነው የሚወጣው ማለት ነው። ልክ ላቡ እነዚህ ላይ ፕሮዲስ ይሆንና ሆሎ ወይም ደግሞ እንደዚህ ልክ ምንድነው ክፍት የሆነ ሲሊንደሪካል የሆነ አንደር ዘ ስኪን ነው የሚገኝ ማለት ነው። ስለዚህ ስኪናችን ላይ ስለሚገኝ በቶሎ እኛ ብዙ ኤክሰርሳይዝ ወይም ባደረግን ጊዜ እንዲያልበን ያደርጋል ማለት ነው። ሰባሺየስ ግላንድ የምንለው ደግሞ ቬሪ ስሞል ቲቡላር ሼፕድ ግላንድ ኢንዶደርምስ ዊች ዩዝድ ቱ ሪሊዝ ኦይል ኢንቱ ሄር ኤንድ ፎሊክል ወደ ሄር ፎሊክል ኦይሎች ሪሊዝ እንዲደረጉ ማለት ነው። ስለዚህ ልክ
ፀጉሩ እንዲያድግ የሚያደርግልን ሉብሪኬት እንዲሆን በጣም ጠንካራ እንዳይሆን የሚያደርግልን ይሄ ሴባሺየስ ግላንድ የተባለው ነው ማለት ነው። እንዲሁም ክራይሚኔስ ግላንድ ደግሞ ሎኬትድ ኢን ኢር ካናሌን ኢት ፕሮዲውስ ኢርዋክስ። ልክ ቀደም ላይ ኪተርም ብለን ኢርዋክስ ማለት ሰብስታንስ ነው። የሰብስታንስ ደግሞ ምን የሚያደርግ ነው ብለናል? የተለያዩ ደስቶች ወይም ቆሻሻዎች እና በሽታ አምጪ ተዋሲያን እንዳይገቡ የሚያደርግ። ስለዚህ ይህንን የሚያመርትልን ክሩሚኒየስ ግላንድ ይባላል። ሜዲካሊ ወይም ደግሞ ዶክተሮች ደግሞ ሴሩሜን ይሉታል ማለት ነው። ማማሪ ግላንድ ደግሞ እንደምታውቁት ሚልክ፣ ለምሳሌ ሴቶች ወይም ደግሞ የሚያጠቡ ሰዎች ከወለዱ በኋላ ለልጁ የሚያስፈልገው ሚልክ ፕሮዲውስ የሚደረገው እዚህ ማማሪ ግላንድ ላይ ነው ማለት ነው። ከዛ ኪተርም አለ። ኤግዞክራይን ግላንድ የግላንድ ዛት ሪሊዝ ዚር ሴክሬሽን ስሩ ዳክትስ ኦር ኦፕኒንግ በዳክት ነው እንትን ወይም ደግሞ ልክ በቲዩብ በመሰለ ነገር ነው ማለት ነው ሪሊዝ የሚያደርጉት። እሺ ይሄን ካየን ኤክሰርሳይዝ 4.1 እንይ። ምርጫ ነው። ቹዝ ዘ ቤስት አንሰር ፍሮም ዘ ጊቨን ኦልተርናቲቭ ይላል። ዊች ኦፍ ዘ ፎሎዊንግ ኢዝ ኖት ዘ ፓርት ኦፍ ኢንቴግመንታሪ። ኢንቴግመንታሪ ሲስተም ያልሆነው የቱ ነው? ፓርት ያልሆነው ሂር ፀጉር ነው፣ ስኪን ነው፣ ግላንድ ነው፣ ኔል ነው። ሂር ማለት ፀጉር ቆዳ፣ ይሄ ደግሞ ግላንድ ነው ወይም ደግሞ እጢ ብላችሁ ያዙት። ኒል ደግሞ ጥፍር ነው። ኪርኒ ደግሞ ምንድነው? ኩላሊት ማለት ነው። ኩላሊት ደግሞ ኢንቴግመንታሪ አይደለም ሲጀመር እሱ ኢንቴግመንታሪ ሲስተም እንደው ሲጀመር ከላይ የሰውነታችን የውጭኛ ክፍል ማለት ነው። ኪርኒ ደግሞ የውስጠኛ ክፍል ነው። ሶ ኢ ይሆናል መልሳችን ማለት ነው። ዘ አውተር ላየር ኦፍ ዘ ሂውማን ቦዲ ምን ይባላል? ኦል ይሆናል ማለት ነው። እዚህ ጋር ኦል ነው የሚለው ግላንድ ነው፣ ስኪን ነው፣ ኒል ነው። ይሄ ኦል ይሆናል ማለት ነው። ሁለተኛው። ሶስተኛው ዘ ሚድል ላየር ኦፍ ዘ ስኪን ምን ይባላል? ደርመስ ይባላል። ሚድል። ሃይፖደርምስ ሎወር ነው። ኤፒደርምስ የላይኛው ክፍል ነው። ኢንዶደርምስ ማለት ደግሞ የውስጠኛ ክፍል ማለት ነው። ኢንዶደርምስ የውስጠኛና የታችኛ ይለያያል። በደንብ ያዙ። ዘ ላየር ኦፍ ስኪን ዛት ሜድ አፕ ኦፍ ዴድ ሴል ከዴድ ሴል የተሰራው ደግሞ የቱ ነው? አፐር ላየር። አፐር ላይ ወይም ደግሞ ኤፒደርምስ የምንለው ማለት ነው። ዘ አውተር ላየር ኦፍ ሄር ደግሞ ምን ይባላል? ከቲክል ይባላል ብለናል። ብሪፍሊ ዲስክራይብ ስትራክቸራል ኮምፖነንት ኦፍ ኢንቴግመንታሪ ሲስተም ይለናል። ዲስክራይብ አድርጉና እንዲሁም ደግሞ ከነ ጥቅማቸው ከነ ፋንክሽናቸው ይላል። እዚህ ጋር ሁሎችንም ስላየን ቪዲዮን ተመለሳችሁት ማለት ነው። ስለዚህ የዛሬውን ቪዲዮ በዚህ ጨርሰናል። ቻው